በዛሬው ፕሮግራም ታላቋ ሷሃቢ የሐበሻዋን እንቁ የረሱላህ ሰለላሁ ዐለይሂ ወሰለም እና ተንከባካቢ አለፍ ሲልም የረሱላህ ሰለላሁ ህልፈተ ህይወት ድረስ አጠገቡ በመሆን የምትخدማቸው ሁለተኛዋ እናቴ ስላሉለት ኡሙ አይመን በረካ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀያት ሚዲያ አድማጮች፣ ቻናሉ አዲስ የሆናችሁ እስላማዊ ታሪኮችን አዋስተን ለእናንተ በሚመጥን መልኩ ይዘን እንቀርባለን። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር ማድረግ ብቻ። ከታሪኩ ጋር መልካም ቆይታ። በረካ ረዲየላሁ ዐንሃ ወጣቷ የአቢሲኒያ ሴት መካ ውስጥ በምን ሁኔታ በባርነት እንደተሸጠች በውል የሚታወቅ ነገር የለም። የዚህች ሴት የዘር ግንድ ከወዴት እንደሆነም ታሪክ አይነግረንም። የወላጆቿ ማንነትን በተመለከተም ምንም አይነት መረጃ የለም። በዚያን የጨለማ ዘመን ህፃናት ምንም ሳያውቁ በፈንጋዮቻቸው አማካኝነት በግዳጅ ከወላጆቻቸው እጅ ተነጥቀው የሚወሰዱ በመሆናቸው የዘር ግንዳቸው ማንነት አይታወቅም። እንደ በረካ ሁሉ በጨቅላ እድሜያቸው ለሽያጭ ወደ ባሪያ ንግድ ገበያ የሚወሰዱ አያሌ አረቦችና አረብ ያልሆኑ ህፃናት ልክ እንደተሸጡ ከወላጆቻቸውና ከቀይ መንደራቸው ብቻ ሳይሆን የማንነታቸው ምን ከሆነው የዘር ግንዳቸውም ጭምር ነበር የሚለዩት። በመሆኑም በባሪያ ንግድ ይህን የመሰለ የማንነት ደብዛ መጥፋት ጉዳይ የተለመደ ክስተት ነበር። የባርነት ህይወት በማያልቅ ፈተናና ስቃይ የተሞላ ነው። ለባርነት የሚሸጡት ንጹሃን ህፃናት የሚወሰዱት ምንም ወደማያውቁት እንግዳ አካባቢና ሰዎች ዘንድ በመሆኑ ምንም አይነት ህይወት እንደሚጠብቃቸው የሚያውቁት ነገር የለም። ብዙዎቹ ጨካኝ ከሆነ ሰው እጅ ላይ ሊወድቁ ይችላሉ። ይህ የሚገጥማቸው ባሪያዎች የህይወት ፈተና ተደራራቢ ይሆናል። የተወሰኑ እድለኞች ደግሞ መልካም ከሚባሉ ቤተሰቦች ጋር ተቀላቅለው የተሻለ ህይወት ይገጥማቸዋል። በረካ ከነዚህ እድለኞች መካከል አንዷ ነበረች። በረካ እጅግ ቸር በመሆናቸው የሚታወቁት አብዱል ሙጣሊብ ልጅ አብደላህ ቤት ነበር የገባችው። በረካ የአብደላህ ብቸኛ አገልጋይ ባሪያ ሆና ስትኖር የቤተሰቡ ታማኝና ተቆርቋሪ አባል እንጂ አገልጋይ ባሪያ አትመስልም ነበር። የአብደላህ አባት ልጃቸው ቤት በመምጣት ለንግድ ስራ እስከ ሶሪያ ድረስ ከሚዘልቁት የሲራራ ነጋዴዎች ጋር አብሮ እንዲጓዝ ያዙታል። በዚህ ጊዜ ገና ሙሽርነቷን በወጉ ያላጣጣማቸው አሚና ከልቧ አዘነች። እንዴት አይነት እንግዳ ነገር ነው! ገና ሙሽራ ሆኜ እያለ ለሰርጌ የተቀባሁት ሂና እንኳን ከእጆቼ ላይ ምንም ሳይለቁ በምን አይነት ሁኔታ ነው ባሌ ለንግድ ስራ ብሎ ሩቅ አገር የሚሄደው በማለት አለቀሰች። በጣት ለሚቆጠሩ ቀናት ብቻ አብሮ የቆየችው ባሏ ሲለያት ልቧ ተሰበረ። ክስተቱ ከሚገባው በላይ ድንገተኛ በመሆኑ የተነሳ በውስጧ የተፈጠረውን መሪር ሐዘን መቋቋም አቅቷት ራሷን ስታወደቀች። ይህንን ስመለከት በጣም ደነገጥኩ። እሪታዬን አቀለጥኩት። በዚያ ጊዜ አሚና አይኖቿን በመግለጥ ተመለከተችኝ። ወዲያውኑም ጉንጯ በእንባ ተሞላ። ሲቃ የተናነቃትም ወደ መኝታ ቦታዋ እንደወስዳት ነገረችኝ። ከዚህች ዕለት ጀምሮ አሚና ለረጅም ጊዜ ያልጋ ቁራኛ ሆና ቆየች። በእነዚህ ጊዜያት አሚና ከማንም ጋር አትነጋገርም ነበር። በመልካም ሰብዕናቸው ከሚታወቁት የተከበሩት አብዱል ሙጣሊብ በስተቀር ሊጠይቃት የሚመጣ ማንም ሰው ለማየት እንኳን ፈቃደኛ አልነበረችም። አብደላ ከቤት ወጥተው 2 ወር በኋላ አንድ ማለዳ ላይ ትጠራኛለች። ከተኛችበትም ስገባ የአሚና ፊት በደስታ ብርሃን ተሞልቶ ነበር። የደስታ ሲቃ የተናነቃትም እንግዳ የሆነ ህልም ማየቷን ነገረችኝ። እኔም መልካም መልእክት ያለው ህልም ነው ስል ጠየኳት። እንዲህ ስትልም ህልሟን ተረከችልኝ። ከወዴ ውስጥ አንጸባራቂ ብርሃን ይወጣል። ይህ ብርሃን በመካ አካባቢ የሚገኙትን ተራራዎችና ጋራ ሸንተረሮች ሁሉ ፍንትው አድርጎ ያሳያል። እኔም ይህን ስሰማ አርግዛ እንደሆነ ጠየኳት። አሚናም የእርግዝና ስሜት እንዳላት፣ ሆኖም ግን በእርግዝና ወቅት ልክ ሌሎች ሴቶች ላይ እንደሚከሰተው አይነት የህመም ስሜት እንደሌላት ነገረችኝ። በዚህ ጊዜ መልካም ነገሮችን የሚያስከትል የተባረከ ልጅ ትወልጃለሽ በማለት ነገርኳት። ያም ሆኖ ግን አሚና ባለቤቷ አብደላ አጠገቧ ባለመኖሩ የተነሳ በነበረችበት ጥልቅ ሐዘን ውስጥ መሆኗን ገፋችበት። በረካ ግን አሚና ለማስደሰት የሚቻላትን ሁሉ ትጥር ነበር። ዘወትር አጠገቧ በመሆን እጅግ መሪር ከሆነው ሐዘኗ እንድትላቀቅ የምታውቃቸው የተለያዩ ታሪኮች እየተረከች ታጫውታታለች። ከዕለታት አንድ ቀን የአብደላ አባት አብዱል ሙጣሊብ አሚና ዘንድ በመምጣት አብርሃ የተባለው የየመን ገዢ በመካ ላይ ጥቃት ለመሰንዘር እየተዘጋጀ በመሆኑ ሁሉም የመካ ነዋሪ ወደ ተራራዎቹ እየሸሸ በመሆኑ እርሷም ከቤት ወጥታ ወደ ተራራዎቹ እንድታመራ ነገሯት። በዚህ ጊዜ የአሚና ሐዘን ከበፊቱ የበለጠ የከፋ ሆነ። አሚና በከፋ ሐዘን እየተብሰለሰለች በመቆየቷ የተነሳ መላው አካሏ ከሚገባው በላይ በመድከሙ ወደ ተራራዎቹ ለመሄድ የሚያስችል አቅም እንደሌላት ተናገረች። ካባ በአላህ ጥበቃ ስር ያለ በመሆኑ አብርሃ ወደ መካ ጠልቆ በመግባት ካባውን የማፍረስ ችሎታ
አይኖረውም በማለት ተከራከረች። አብዱል ሙጠሊብ በአሚና አነጋገር በእጅጉ ቢናደዱም በፊቷ ላይ ግን ምንም አይነት የፍርሃት ስሜት አይነበብም ነበር።